በረመዳን ወር ዝሙት ሰራ ነበር ያለ ኒካህ ልጅም ወልጃለሁ ከፋራው ምንድነው ብዙ አላህን የሚያስቀይም ወንጀሎችን ሰርቻለሁ እንዴትስ ነው ከአላህ መታረቅ የምችለው የሚል ትልቅ ጥያቄ ነው فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته ወደ ዛሬ ጥያቄዎች ስንመለስ ሶላት ለይልና ውዱእ ላይ ወስዋስ አለብኝ የቀራሁትን ቀራሁኝ አልቀራሁም ስጁድ አደረኩኝ አላደረኩም ያልኩኝ በጣም ወሰወሳለሁኝ ይሄን ነገር እንዴት ነው ማስወገድ የምችለው የሚል ጥያቄ ነው ወስዋስ ወይም ጉትጎታ በመሰረቱ ከሸይጣን ነው ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ አርዳህ ታላቁ ሱሐቢ ወደ ነብያችን አለይሂ ሰላቱ ወሰላም በመምጣት إن الشيطان قد حال بيني وبين صلاتي وقراءتي يلبسها علي بالوحشة شيطان بنينا بصلاتي እንደዚሁ በኔና በመቀራው ነገር መሃል ግርዶሽ ሆኗል እንቅፋት ሆኖብኛል ምን ይሻለኛል ብለው ነብዩን ሲያማክራቸው ነብዩ አለይሂ ሰላቱ ወሰላም ذاك شيطان يقال له خنزب فإذا أحسسته فتعوذ بالله منه بلا ይህ خنزب በመባል የሚታወቅ ሸይጣን ነው ሶላት ላይ የሚወሰውስ ቁርአን ላይ የሚወሰውስ እንዲህ አይነቱ ነገር ሲገጥምህ አዑዙ ቢላሂ ሚነሽ ሸይጣን ረጂም በል በአላህ ተጠበቅ ወደ ግራም 3 ጊዜ እትፍ በል ብላ ሙሉ በሙሉ ሶላት ላይ ከሆነ ሙሉ በሙሉ ሳንዞር በተወሰነ መልኩ አፋችን ብቻ ወደ ግራ ዞር አድርገን በደረቁ እትፍ ይባላል ከሶላት ውጭ ከሆነ ሙሉ በሙሉ ተዞሮ 3 ጊዜ እትፍ ይባላል ሱሐቢዩ ምን አለ ነብዩ ያሉኝን አደረኩኝ فأذهبه الله عني اللهم አስወገደልኝ ይሄን ችግር ሐዲሱን ኢማም ሙስሊም ዘገበውታል ለመሆኑም እንዲህ አይነቱ ችግር ሲፈጠር أعوذ بالله من الشيطان الرجيم أعوذ بالله السميع العليم من الشيطان الرجيم أعوذ بالله من الشيطان الرجيم من همزه ونفخه ونفثه እያሉ መደጋገም هكذا አዝካሮችን መጠበቅ ነው በተለይ የጠዋትና ማታ ዚክሮችን እንደዚሁ ደግሞ ይሄን ችግር አላህ እንዲያነሳ ዱዓ ማድረግ ከልክ በላይ ለጉዳዩ ትኩረት አለመስጠትና ከመጨነቅ መታቀብም ችግሩን ለመቅረፍ ይረዳል እንደዚሁ ደግሞ ዒባዳን ካደረግን በኋላ ጥርጣሬ ከተፈጠረ ድጋሚ ተመልሶ አድርጌያለሁ አላደረኩም ብሎ ከመጠራጠር መታቀብ ሙሉ በሙሉ ሶላቱን ውዱእን ካጠናቀቁ በኋላ ከሆነ ደግሞ ጥርጣሬ የተፈጠረው ቦታ አይሰጠው ውዱእ ያረጉ ከሆነ የተጠራጠሩት ተመልሶ የተጠራጠሩበትን ነገር ማድረግ ነው ከተጠራጣሪ ቦታ የሚሰጠው ሶላት ውስጥ ያሉ ከተጠራጠሩ ውዱእም ላይ እግሩን አጥቦ ጸጉር አብሶ ሁለቱንም እግሮች አጥበው ካጠናቀቁ በኋላ ጥርጣሬ ቢፈጠር ዝም ተብሎ ነው የሚካሄደው ወላኪን ግራ እጅን ያጠቡ ቀኝ አጥቤያለሁ አላጠብኩም ተብሎ ጥርጣሬ ከተፈጠረ ቀኝ እጅን በማየት ማረጋገጥና ማስተዋስ ከተቻለ አጥቤያለሁ ተብሎ ወደ ግራው ታጥቦ ወደ ማበስ ይካሄዳል እርግጠኛ መሆን ካልተቻለ ተመልሶ ቀኙን አጥቦ ግራውን ያጥባል ነገር ግን ሙሉ በሙሉ ውዱእ ካጠናቀቁ በኋላ ጥርጣሬ ቢፈጠር ቦታ አይሰጠው وهكذا ውዱእ ላይ መሐልም ላይ እንኳን ቢሆን ጥርጣሬ የተፈጠረው አብዛኛውን ጊዜ የሚከሰት ችግር ከሆነ ቦታ አይሰጠውም إذا غلب ተበል انما አልፎ የሚከሰት ከሆነ ነው እንደዚህ አይነት ጥንቃቄ የሚደረገው ያሉ ዑለሞችም አሉ ምክንያቱም በየቀኑ በል ውዱእ ባደረጉ ቁጥር ሸክና ጥርጣሬ ውስጥ የገቡ ደጋግሞ ውዱእ የሚያደርጉ ሰዎች አሉ እንዲህ አይነት ሰዎች ወስዋስ ተቆጣጥሯቸዋልና በዚህ መልኩ ከቀጠሉ ሶላት መስገድም አይችሉም ሶላት ውስጥ ገብተው መልሰው እንዲወጡ ያደርጋቸዋልና በሩን በተሻለ ያክል ማጥበብና መዝጋት ቁል አዑዙ ቢረቢ الناس ቁል አዑዙ ቢረቢል ፈለቅን ደጋግሞ መቅራትም ይሄን ችግር ከሚያቀሉ ነገሮች መሃል አንዱ ነው ሌላኛው ጥያቄ ሰዎች ወደ ውጭ ሄደው ሲመጡ ሶላት ላይ ያለሁኝ በር ሲቆረቁሩ ሶላቴን አቋርጬ ይከፍታለሁኝ ካልከፈትኩላቸው ይቆጣሉ ሶላቴን አቋርጬ በመክፈቴ ሐራም ይሆንብኛል ወይ የሚል ጥያቄ ነው ሶላት ላይ በተለምዶ ብዙ የሚባልና ተከታታይ የሆነን እንቅስቃሴ ማድረግ ሶላት ያበላሻል ሶላት ውስጥ ሆነን የሆነ ነገር ሲገጥመን ለወንዶች ሱብሃንአላህ እንድንል ሴቶች ደግሞ እንዲያጨበጭቡ በዲኑ ተደንግጓል ሩቅ ሆኖ አጨብጨቡም ይሁን ሱብሃንአላህ ማለቱ
የማይደርሰው የማይሰማ ከሆነ መጠበቅም የማይችል ከሆነ የምንሰግደው ሱና ሶላት ከሆነ ቆርጦ መሄድ ይቻላል። ፈርዱ ሶላት ከሆነ ግን ለትልቅ ችግርና ለበሩራ እንጂ አሊያ ደግሞ ከውጭ ያንኳኳ ያለው ሰው ላይ ካልከፈትንለት አደጋ ይደርስበታል ብለን ካልሰጋን እንጂ ሶላቱ አይቆረጥም። ፈርዱ ሶላት እንደ ሱና ሶላት አይደለም። ለዛ በሩ ቅርብ ከሆነና ቂብላን ሳይለቁ ከፍቶ መመለስ የሚቻል ከሆነ እየሰገዱ መክፈት ይቻላል። ፈርድም ይሁን ሱና። ነቢያችን አለይሂ ሰላቱ ወሰላም ሶላት የሰገዱ ለእናታችን አይሻ ረዲየላሁ ዐንሃ በር ከፍተዋል። ወላኪን በሩ በጣም ሩቅ ከሆነ አሊያ ደግሞ ቂብላን እንዲለቁ የሚያደርግ ከሆነ መጠበቅ ካልቻሉ ፈጠን አድርጎ ሶላቱን እስኪያጠናቅቁ ድረስ ያንኳኳ ያለው ሰው አደጋ ላይ ከሆነ ያለው ፈርድም ይሁን ሱና ቆርጦ ሄዶ መክፈት ይቻላል። ወላኪን ሰዎች እንዲረዱ እንዲታገሱ ማድረግ የሚቻልበት ሁኔታ መፈጠር አለበት፣ እንዳይደጋገም ማለት ነው። ከአንድ ሁለቴ በማንኳኳታቸው ብቻ ሶላት ተቆርጦ ሊኬድ አይገባም። ሶላቱ ሻእኑሃ ዐዚም። የሚያንኳኩ ሰዎችም ሰብር ሊያደርጉ ዑዝር ላይ መሆኑን ሊገምቱ ይገባል። ተራ የሆነ ቁጣ ብቻ ሶላት ስለመቁረጥ በቂ ምክንያት አይሆንም። ከተቆጡ ይነገራቸዋል። ሶላት የሰገድኩኝ ነው የጌታዬ ሐቅ አለብኝ ይባላል። ወላኪን የሚያንኳኳው ሰው ቶሎ ካልተከፈተለት አደጋ ላይ ይወድቃል ተብሎ የሚሰጋበት ሁኔታ ካለ ሱና ከሆነ ያለምንም ችግር ተቆርጦ ይከፈታል። ፈርድ ከሆነም ለበሩራ ሶላቱ ተቋርጦ በሩ ይከፈታል። እየሰገደን ሄደን መክፈት ካልቻለን ሩቅ ከሆነ ቂብላ ከለቀቀን ከዛ በኋላ ያቋረጡትን ሶላት እንደ አዲስ ሙሉ በሙሉ ይሰገዳል። ሌላኛው ጥያቄ ሶላት ሲነይቱ በልብ እንደሆነ ተምረናል። በልባችን ነወይቱ ኡሰሊ ሶላተ ፈርድ አስሪ 4 ረክዓትን ሊላሂ ተዓላ ነው ወይ የምንለው ቢያብራሩልኝ። በመላስ ነወይቱ ኡሰሊ ሶላት አይባል። በልባችንም ቢሆን ይሄን ንግግር አንናገረው። እነማ ማወቁና ማቀዱ ብቻ በቂ ነው፣ መወሰኑ በቂ ነው። ዙህር ሶላት ልሰግድ ነው ካለን ዙህር ስንት እንደሆነ አውቀናል። አላህ ደግሞ ተባረከ ወተዓላ ያሰብነውን ሁሉ ወደፊት የሚሆነውን ሁሉ ያልሆነውን ቢሆን እንዴት ሊሆን ይችል እንደነበረ የሚያጌታ ነው ተባረከ ወተዓላ። ስለዚህ በዚህ መልኩ በልባችን ቆም ብለን ይሄን ሁሉ መዘርዘር አይጠበቅብንም። የሶላትን ግዴታነት ስናቅ ዙህር 4 እንደሆነ፣ ፈጅር 2 እንደሆነ፣ መግሪብ 3 እንደሆነ አውቀናል። ከኛ የሚጠበቀው በጊዜው የምንሰግደውን ሶላት ምንነቱን ለይቶ ማወቅና ለመስገድ ወስኖ አላሁ አክበር ብሎ ወደ ሶላት መግባት ነው። ሌላኛው ጥያቄ ሐማም ውስጥ ውዱእ ሳደርግ በልቤ ንያ አድርጌ ቢስሚላህ በምልበት ሰዓት ድምፄን ጮክ አድርጌ ብል እንዴት ይታያል? ሽንት ቤት ሆኖ የአላህን ስም ማንሳት የተከለከለ ነው። ድምፁን ጮክ አድርጎ የሚሆን ለራስ በሚሰማ ልክ ዝቅ አድርጎ። ውዱእ በሚደረግበት ጊዜ ቢስሚላህ ማለት ዋጅብ ነው አይደለም? ኺላፍ አለበት። ጅምሁሮቹ የመረጡትና ራጂሑ ቢስሚላህ ማለት የጠበቀ ዋጅብ አይደለም። ስለዚህ አንዳንዴ ሽንት ቤት ውስጥ ውዱእ በሚያደርጉበት ጊዜ ቢስሚላህ የሚለውን ቢተውት ችግር የለው። ሲገቡ ነይተውና አስበውበት ቢስሚላህ ብለው የገቡ እንደሆነ ለውዱእም ጭምር ሊሆን ይችላል። ሌላኛው ጥያቄ አንድ ሰው ገላውን ከታጠበ ውዱእ ባያደርግ ገላ መታጠቡ ያብቃቃዋል ወይ የሚል ጥያቄ ነው። ትጥበቱ የግዴታ ትጥበት ከሆነና ከታጠቡ በኋላ ሀፍረተ ገላን ካልነኩ አዎን ትጥበት ውዱእንም ጭምር ያካትታል ወይም ከውዱእ ያብቃቃል። አብዱላህ ኢብኑ ዑመር ከትጥበት የበለጠ ውዱእ ምን አለ ብለዋል። ውዱእ ስናደርግ የተወሰነ አካልን ብቻ ነው መርጠን ወስነን የምናጥበው። ገላን በሚታጠቡበት ጊዜ ግን መላ ሰውነት ነው የሚታጠበውና ከውዱእ የሰፋ ትጥበት ነውና ውዱእም እዛ ውስጥ ይገባል ብለዋል። አይሆን አንዳንድ ዑለሞች ተርቲብ መጠበቅ አለበትና ትጥበት ከውዱእ አያብቃቃም ያሉበት ሁኔታ አለ። አስቀድሞ ሙሉ ውዱእ አድርጎ ከውዱእ በፊት እስትንጃ ሲያደርጉ በተለይ ጀናባ ከሆነ የእስትንጃኡን ቦታ ለእስትንጃም ለጀናባም ነው ብለው አጥበው ከዛ በኋላ ሙሉ ውዱእ አድርገው ሀፍረተ ገላቸውን ሳይነኩ ውዱእ ማድረጉ ገላን መታጠቡ የተሻለ። ገላን ከታጠቡ በኋላ ውዱእ ቢያደርጉም ከኺላፍ የሚያወጣ የተሻለ ተግባር ነው። ሆኖም በትክክል እስትንጃ አድርጎ
ለጀናባ ከሆነ የስትንጃውን ቦታ ሲያጥብ ለጀናባም ለስትንጃም ብሎ አጥቦት ከዛ በኋላ መላ ሰውነቱን ውሃ ያስነካ ሰው ለውዱእም ለስጥበትም ይሆናል። ሌላኛው ጥያቄ የውሻ ነጃሳ በአፈር ምትክ በሳሙና ማጠብ ይቻላልን የሚል ጥያቄ ነው። ሐዲሱ ላይ የተባልነው ነው የታዘዝነው ከሰባቱ አንዱ አፈር ያድርገውን የተባለ ባለንበት ጊዜ የተለያዩ ቆሻሻን ሊያስወግዱ የሚችሉ ሳሙናና መሰል ነገሮች ቢኖሩም አፈርን ትተን በአፈር ፋንታ እነሱን መጠቀም አንችልም። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን በሶሐቦች ዘመን ከአፈር ውጭ የሆኑ ሌሎች ቆሻሻን የሚያስወግዱ ነገሮች ያሉ ከአፈር የተሻለ ቆሻሻን የማስወገድ ኃይል አለው ብለው የተኛውን ነገር አልተጠቀሙም። ሆኖም አፈሩ ራሱ ነውና የተፈለገው አፈር መሆን አለበት። ባለንበት ጊዜም ይሄን ያረጋገጡ የምርምር ውጤቶች አሉ። የተኛውም ሳሙናና መሰል ነገሮች የማይገኝ ጀርምን የመግደል ኃይል ያለው ንጥረ ነገር አፈር ውስጥ መኖሩ ተረጋግጧልና አፈር እንጂ ሌላ ነገር ልንጠቀም አይገባም። ሌላኛው ጥያቄ አያቴ የረመዳን ጾም ቀባ ያለባት ቀባዋን ሳትጾም ሞተች። እኔ የእሷን መጾም እችላለሁ ወይ የሚል ጥያቄ ነው። የሞተችው በዛው ህመሟ ከሆነ ሳትድንና ቀባ ማውጣት የምትችልበትን ክፍት ጊዜ ሳታገኝ ከሆነ የሞተችው ቀባ የለባትም። ነገር ግን ያለፋትን ጾም ቀባ ማውጣት የምትችልበትን ጊዜ ጤነኛ ሆና ከማግኘቷ ጋር ሳትጾም ከሞተች ነህም ልጆቿ፣ ቤተሰቦቿ፣ ሌላም ሰው ቢሆን ቀባ ሊያወጣላት ይችላል። ምንም ችግር የለም። ረሒመሃላሁ ረሕመተን ዋሲዓ። ሌላኛው ጥያቄ ቁርአን ሐፍዘን ስንጨርስ ለፈተና የሚቀርብ ውድድር አለ። ውድድሩን የሚያቀርቡትና የሚፈትኑት ወንዶች ናቸው። ድምጻችንን ከፍ አድርገን መቅራታችን እንዴት ይታያል የሚል ጥያቄ ነው። ይህ የሴት ልጅ ድምጽ ዐውራ ነው አይደለም ከሚለው ጋር በተወሰነ መልኩ የሚያያዝ ጉዳይ ነው። ራጂሑ የሴት ልጅ ድምጽ ዐውራ አይደለም። ወላኪን ፊትና የሚያመጣ ከመሆኑ አንፃር ያለ በቂ ምክንያት ወንድ የሴትን ድምጽ ሊሰማ አይገባውም። ቁርአን በሚሆንበት ጊዜ ደግሞ እጅጉን ሊፈተን ይችላል። ተራው ንግግር፣ ተራው ድምጽ የሚፈተን ከሆነ ቁርአን በሚቀራበት ጊዜ ኢድጋም፣ ጉና፣ ኢኽፋእ ሲደረግ ይበልጥ ድምጽ ያምራል። ፊትና ያመጣልና ለሓጃ ወይም ለገሩራ ካልሆነ በስተቀር ሊደረግ አይገባውም። ሴት ልጅ ወንድ ጋር ድምጿን ጮክ አድርጋ ልትቀራ አይገባም። የቁርአንን ህግ ምን ያክል አስተካክለው መቅራታቸውን ለማረጋገጥ ሌሎችን ማስቀራት ይችላሉ አይችሉም የሚለውን ለመፈተን እስከሆነ ድረስ ቢደረግ ችግር የለውም እንላለን። እንደዚሁ ደግሞ በጥቅሉ መስለሓ ካለው ጥቅም ካለው ሴቶች የወንድ ዳኛ ጋር ሆነው በመቅራታቸው ግልጽ የሆነ መፍሰዳ ችግር ይከሰታል እስካልተባለ ድረስ ማድረጉ ይቻላል እንላለን። ፊትና ካለ ግን ይከለከላል። በዚህ መልኩ ሴቶች በወንዶች በመፈተናቸው ፊትና ይመጣል ከተባለ ይከለከላል። ፊትና አይመጣም ከተባለና በቂ ምክንያት ካለው ጥቅም ካለው ሴት ልጅ ሙሉ ሒጃቧን ከማድረጓ ጋር ድምፅን ከማሳመርና ከመቅለስለስ ከመጠንቀቅ ጋር ወንድና ሴት ተቀላቅለው ሳይቀመጡ ቢደረግ ችግር የለውም። በላጩ ግን ሴቶች ቢፈትኑና ቢያወዳደሩ የተሻለ ነው እንላለን። ማንኛውም ነገር ሲደረግ የሸሪዓው ህግ ድንበሩ ተጠብቆ ሊሆን ይገባል። ሴቶች ወንዶች ፊት ለፊት ሆነው ወንዱ ሴትን ያየ ሴቶች ወንዶችን ያዩ ሊደረግ አይገባም። እንደዚሁ ደግሞ ሴቷም ከልክ በላይ ድምጿን እያሳመረች ቦታው ላይ ያሉ ሰዎችን ልትፈተን አይገባም። ሌላኛው ጥያቄ እናቴ ለቀብር ትሰግዳለች፣ ታርዳለችም፣ ጠንቋይ ቤት ትሄዳለች፣ ቀኖችን እያከበረች በዚህ ቀን ከወጣሁ ያመኛል አልወጣም ትላለች። ይሄን ነገር አትስሪ ብዬ በተደጋጋሚ ስጠይቃት አንቺ የአብዱል ወሃብ ተከታይ ትለኛለች። ምንም ልትሰማኝ አልቻለችም። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። الجواب صبر ማድረግና መምከር፣ ማስመከር፣ መገሰጹ ላይ መቀጠል ነው። የኛ ግዴታችን ማድረስ ብቻ ነው። ሂዳያ ያለው በአላህ እጅ ነው ተባረከ ወተዓላ። የተኛውን ሰው ልብ ላይ ኢማንን ማስገባት አንችልም። ወማ علينا الا البلاغ المبين። በተለያየ መልኩ መምከር ነው፣ መገሰጽ፣ ማስታወስ። እንደዚሁ ደግሞ ከነሱ ጋር በእድሜ ባስተሳሰብ ተቀራራቢ የሆኑ ሰዎችን እንዲመክሯቸው እድሉን ማመቻቸት ነው። አላህ እንዲመራቸው
ዱዓ ከማድረግ ጋር ማለት ነው። እኛ ካደረሰን ግዴታችንን ተወተናል። ሌላኛው ጥያቄ እናቴ የጂኒ ቋንቋ ታወራለች፣ ሲሕርም ታደርጋለች። ይህን ድርጊቷን እንድትተው ስጠይቃት ትረግመኛለች። እኔ አሁን ያለሁት ዱባይ ነው። ወደ ሀገር ልገባ ስለሆነ ቤተሰቦቼ በሙሉ ይህን አይነት ስራ ስለሚሰሩ እነሱ ጋር አያስቀምጡኝ። እነሱን ትቼ ከባዕድ ሰው ጋር ልኖር እችላለሁ ወይ? የእናቴስ ሐቅ ይኖርብኛልን? የሚል ጥያቄ ነው። ሲሕር ማድረጓ ከተረጋገጠ ትልቅ የሆነ ወንጀል ላይ ነው ያለችው። ነቢያችን አለይሂ ሰላቱ ወሰላም ወደ ድግምተኛ ሄዶ ጠይቆት ድግምተኛው የነገረውን ነገር አምኖ የተቀበለ ሰው ነቢዩ ሙሐመድ ላይ በወረደው ሸሪዓ ቁርአን ክዷል አስተባብሏል ብላ ሄዶ ዝም ብሎ ጠንቋይን የጠየቀ ሰው ባያምን እንኳ ዝም ብሎ ቢጠይቅ የ40 ቀን ሶላቱ ተቀባይነት እንደማያገኝ ነቢያችን ተናግረዋል አለይሂ ሰላቱ ወሰላም። በምትመከርበት ጊዜ መርገሟ የሚጎዳው ራሷን። አንድ ሰው ተገቢ ያልሆነን እርግማን በሚራገምበት ጊዜ ወደ ተራጋሚው ነው የሚመለሰው። የአብዱል ወሃብ ተከታይ ነሽ ወይም የሙሐመድ አብዱል ወሃብ ተከታይ ነሽ ማለቷ ጅህልናዋን አላዋቂነቷን ያሳያል። ሸይኹል ኢስላም ሙሐመድ ኢብኑ አብዱል ወሃብ አዲስ ነገር ይዞ አልመጡ። ሙሐመድ ኢብኑ አብዱል ወሃብ የሚከተሉት ኢማሙ ሻፊዒን ኢማም አሕመድን የሚሄዱት በኢማም አሕመድ በኢማሙ ሻፊዒ በአቡ ሐኒፋና በኢማም ማሊክ መንገድ ነው። ምንም አዲስ ነገር ይዞ አልመጡ። አላዋቂዎችና አታላዮች ናቸው ሙሐመድ አብዱል ወሃብ አምስተኛ መዝሀብ ይዞ መጥቷል የሚሉት። አንዱ እንኳ ደጋ ቀደምቶች ያላነሱትን ነጥብ አንስተው ያውቁ። በራሳቸው አንደበት ሰለፎች በሄዱበት ነው የሚሄደው ብላ ቤት መኖሩን በተመለከተ ከቤት ውጪ ብለው እስካላባረሩ ድረስ ዋጅብ የሆኑ ነገሮችን ከመስራት እስካልከለከሉ ድረስ ሐራምን ስሩ ብለው እስካላስገደዱ ድረስ ከቤት አለመውጣቱ የተሻለ ነው። ይህ ካልሆነ ግን ብዙ ከቤት ሳይርቁ ዘመድ ጋር ታማኝ የሆነ ሰው ጋር ሄደው ቢያርፉ ችግር የለውም። መምከሩን ዱዓ ማድረጉን መምከርና ማስመከሩን ከመቀጠል ጋር ማለት ነው። ሌላኛው ጥያቄ ባለቤቴ 3000 የሚሆን ጫት ተከላለሁ። ይሄን ነገር ቆርጠህ በዚህ ምትክ ሌላ ነገር ትከል ስለው ፈቃደኛ አልሆነም። እኔም እምቢ ሲለኝ ፍቺ ጠየቅኩት። ፍቺ ስጠይቀው አንቺን ካጣሁኝ ህይወቴን አጠፋለሁ ይለኛል። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። እንዲህ አይነቱ ጥያቄ ከትዳር በፊት ቢሆን እንዲህ አይነትን ሰው አታግቢ ይባላል፣ ርዝቁ ሐራም የሆነን ሰው። አላክን ከትዳር በኋላ በሚሆንበት ጊዜ በተወሰነ መልኩ ለውጥ ሊኖረው ይችላል። ቤትን ትዳርን ማፍረስ እጅግ በጣም ከባድ ነው። የርዝቁን ሐላልና ሐራምነት በተመለከተ ሙሉ በሙሉ የገቢ ምንጩ ይህ ብቻ ከሆነ የሱ ርዝቅ ሐላል አይደለም። ጫትን ሐራም ነው እንኳ ባንል ሙሽተቢህ ነው፣ አጠራጣሪ ነው። ነቢያችን አለይሂ ሰላቱ ወሰላም አጠራጣሪ የሆነ ነገር የራቀ ሰው ዲኑን እንደጠበቀ ለዲኑ በቂውን ጥንቃቄ እንዳደረገ አጠራጣሪ የሆኑ ነገሮች ላይ የወደቀና አሻሚ የሆኑ ነገሮችን የሰራ ሰው ሐራም ላይ እንደሚወድቅ ወይም እንደወደቀ ገልጸዋል። ዲኑ ላይ ላ ضرر ولا ضرار ተብሏል። ራስንም መጉዳት ሌሎችንም መጉዳት አይቻልም ተብሏል። ራስን ወይም ሌሎችን የሚጎዳን ነገር ማድረግ በዲኑ የተከለከለ ነው፣ ወንጀል ነው። ጫት እንደሚጎዳ በግልጽ የሚታወቅ ነው። ስለዚህ መሆን ያለበት እሱን መምከር፣ በሰው ማስመከር፣ የሐላል ከስብ መንገድን ማሳየት ነው። አቅም ካለ ሌላ ሐላል የሆነ ስራ እንዲሰራ እድል መፍጠር ነው። በየትኛውም መልኩ እሺ ካላለና ካልተቀበለ ላንቺና ለልጆችሽ የሚሆንን ከስብ ለመከሰብ የሥራ ሁኔታ ለማመቻቸት መሞከር፣ ከሐላሉ ከስብ ለራስሽና ለልጆችሽ እንድትበይ ማለት። ይሄን ማድረግሽና በዚህ መልኩ መጣርሽ እሱ እንዲነቃ፣ እንዲገሰጽ፣ እንዲመለስ ሊያደርገው ይችላል። ፍቺን መጠየቁ የራስንም ትዳር ቤትን ማፍረስ ነው የሚሆነው። እሱ እንዳለው ካደረገ የሰው ነፍስ ለማጥፋት ሰበብም ጭምር ይሆናልና መታገስ፣ በሌሎች ማስመከር፣ ስራ እንዲቀይር መምከር። አይ ካለ ለራስሽ ሐላል የሆነን ምግብ የምትበይበትን ሁኔታ ማመቻቸት ነው። ሌላኛው ጥያቄ ከ3 እስከ 4 ወር የሆነን ጽንስ አስወርጄ ነበር። በጣም በመጸጸት ተውበት አድርጌ በተከታታይ 2 ወር የጾምኩኝ ሳልጨርስ ረመዳን ገባ። ረመዳን ካለቀ በኋላ አልጾምኩም። አሁን ከመጀመሪያ ነው ወይ መጀመሪያ ያለብን የሚል ጥያቄ ነው። የወረደው ጽንስ
ነፍስ ተዘርቶበት ከነበረ ወንጀሉ እጅግ በጣም ከባድ ነው። በተነገረው መሰረት ተውበት ከተደረገ አላህ ተባረከ ወተዓላ ይመራል። ከተውበቱ በተጨማሪ 2 ወር በተከታታይ መጾም የግድ ነው። እንደዚሁ ደግሞ ካሳ መክፈል የግድ ነው። 5 ግመል ወይም 5 ግመል ዋጋ መከፈል አለበት። የሚሰጠው ለአባቱ ወይም ለሕፃኑ ወራሾችን 2 ወር በተከታታይ የጾሙ ሳለ በሸሪዓው በቂ የሆነ ምክንያት ገጥሞት ያቆመ ሰው ምክንያት ወይም ችግሩ እንደተቀረፈ ካቆመበት መቀጠል ይችላል። የጾሙ ሳለ ረመዳን ቢገባ አቁመው ረመዳን ይጾማሉ። ረመዳን እንደወጣ ከዒድ ቀን ቀጥሎ ጾሙ ይጀምራል። 10 ጾመው ከነበረ 11 ብሎ ይቀጥላል። 30 ከነበረ 31 ብሎ ይቀጥላል። እንደዚሁ ደግሞ በጠና ቢታመምና መጾም ቢያቅተው አንድ ሰው እስኪሻለው ያቆምና ሲሻለው ካለበት ካቆመበት ይቀጥላል። ወላኪን ረመዳን ላይ ያቆሙ ረመዳን እንደወጣ መቀጠል እየቻሉ ካልቀጠሉ ከዛ በፊት የጾሙት ሁሉ እንደ ዜሮ ይቆጠርና እንደ አዲስ መጀመር ይገደላል። ሌላኛው ጥያቄ አንዳንድ ሰዎች ቀናቶችን ያከብራሉ። በዛ ቀንም ከቤታቸው አይወጡም። ያን ሰው ለሆነ ጉዳይ ብንፈልገው በሚያከብሩበት ቀን እቤቱ ብንሄድ እንዴት ይታያል? እንዲህ አይነቱን ሰው መምከርና ማስመከር ተውበት እንዲያደርግ ማድረግ ከዙሪያው ያሉ ሰዎች ግዴታ ነው። ቀን ይጠቅማል ይጎዳል አይባልም። ቀን የወልዮች የደጋጎች ነው አይባልም። ቀን ሁሉ የአላህ ነው። በየቀኑ የሚከሰቱ ነገሮችን በሙሉ አላህ የከተባቸውና የጻፋቸው ናቸው። ይህ ቀን የአላህ ነው፣ ይህ ቀን የኑር ሁሴን ነው፣ ይህ የሰይድና ኸድር ነው፣ ይህ የነቢ ነው አይባልም። ይህን የሚያደርግ ሰው ተመክሮ ካልተመከረ ማግለሉ የሚጠቅመው ከሆነ ይገለላል። በተለያዩ በማህበራዊ ጉዳዮች ከሱ ጋር መገናኘቱ የግድ ከሆነ መገናኘት ይቻላል። በሚያከብርበት ቀን ለሆነ ጉዳይ ቤቱ መሄድ የግድ ከሆነ ከሱ ጋር አብሮ ለማክበር ብለው እስካልሄዱ ድረስ ለጉዳይ ገብተው ቢወጡ ችግር የለም። ሌላኛው ጥያቄ አዲስ ቤት ተሰርቶ አላህን ለማመስገን ምርቃት ማድረግ ይቻላል ወይ የሚል ጥያቄ ነው። አዲሱ ቤት ውስጥ ሲገቡ ማረድ ጂኒን ያባራል፣ አሊያ ደግሞ ካልታረደ ቤቱ ላይ የተለያዩ አደጋዎች ሊደርሱ ይችላሉ ተብሎ ከሆነ የሚታረደው ይከለከላል። ከአላህ ውጪ ላለ አካል ማረድ ሽርክ ነው፣ ክፍር ነው። ወላኪን የሚያርዱት አላህን ለማመስገን ከቤተሰብ ከዘመድ ጋር ሆኖ ደስታን ለመግለጽ ከሆነ ምንም ችግር የለው። ከሹክርና ከመስጋና ይመደባል። አላህ የሰጠንን ኒዕማ ሽክሩን በተግባር ማሳየት ውስጥ ነው የሚካተተው። ወላኪን ራሱን እንደሻለ ኢባዳ ወይም እንደ ቋሚ ሱና ተደርጎ መያዝ የለበትም። ቤት በተሰራ ቁጥር እንዲህ መደረግ አለበት ተብሎ ማመንን እንዳያስከተል ማለት የቻለ ሰው ቢያደርግ ችግር የለውም፣ ቢተውትም ችግር የለውም። ወላኪን የሚከለከለው አዲስ ቤት ሲገባ ደም ካልፈሰሰ ቤቱ ሰላም አይኖረውም ብሎ ማመኑና ለጂኒ ማረዱ ነው። ይሄ ከሆነ ይከለከላል፣ ወንጀል ነው፣ ሽርክ ነው። ሌላኛው ጥያቄ አረብ ሀገር ቆይተን ወደ ሀገር ስንሄድ የቆዩ ለቅሶችን ስንደርስ የግድ ማልቀስ አለብን። ይህን የቆየ ለቅሶ እንደ አዲስ ተደርጎ ነገሩን መቀስቀስ እንዴት ይታያል? በዲናችን ሙሾ ማውረድና ድምፅ ጮክ አድርጎ ማልቀስ የተከለከለ። ከአንጀት ሳያለቅሱ ሰዎች ይቆጡኛል ብሎ ማልቀስ ደግሞ ውሸትና ሌላ ራሱን የቻለ ወንጀል ነው። ውስጣችን ለሟቹ አዝኖ ድምፅ ሳናወጣ ሙሾ ሳናወርድ ዝም ብለን ብናለቅስ ችግር የለውም። ይህ የእዝነት ምልክት ነው። ወላኪን ለቅሶ ቤት ሄጄ ካላለቀስኩኝ ሰዎች እንዲህ ይሉኛል፣ ስም ያወጡልኛል ተብሎ ከሆነ የሚለቀሰው በዲኑ የተከለከለ ነው። ከሙስሊም አይጠበቅም ተግባር ነው። ጭራሽ የማልቀስ ስሜት ውስጣቸው ላይ ሳይኖርባቸው ሁሉ ሲያለቅስ እንዴት እኔ ዝም እላለሁ ወይም ደግሞ መታ ሳታለቅስ ገባች ይባላለሁ ብለው ለማልቀስ እየጣሩ ከአንጀታቸው እንዳልሆነ ከድምጻቸው ከሁኔታቸው ሰዎች አውቀው የሚስቁባቸው ሰዎች አሉ። በግድ ለማልቀስ ብለው አይናቸውን በርበር የሚያስነኩ ሁሉ አሉ። ማን ነው ይሄን ያዘዘው? ሙስሊም እንቅስቃሴው በሙሉ ሊላህ ሊሆን ይገባል። በሸሪዓው ለቅሶ ቤት መሄድ ራሱን የቻለ ዓላማ አለው። ለሟቹ ዱዓ ማድረግ የሟች ቤተሰቦችን ማጽናናት። ዱዓ ማድረጉም ይሁን ማጽናናቱ ከማልቀስ ጋር የተያያዘ አይደለም። ሟቹ ካሳዘነን ቤታችን ሆነን ያለቀስነው ይበቃል። ሟች ቤተሰቦች ጋር ሄዶ በአዲስ መልኩ አልቅሶ የሟች ቤተሰብን መረበሽ በሸሪዓው ለቅሶ ቤት መሄድ ከተደነገገለት ዓላማ ጋር የሚጻረርና የሚጋጭ ነው። የሚያለቅሱ ሰዎችን ለማረጋጋት ነው መሄድ ያለበት፣ አብሮ ከነሱ ጋር ቁጭ ብሎ ለማስለቀስ ሳይሆን ማለት ነው። ገና ከበር ጀምሮ እየተፈተፈቱ እየጮሁ ገፍተው ሰብር አድርገው የተቀመጡ የሟች ቤተሰቦችን የሚያስቸግሩ ሰዎች አሉ። አላህ ዘንድ ተባረከ ወተዓላ የሚያስቀጣ ወንጀል የሆነ ተግባር።
ሌላው ጥያቄ አሰሪዬ ሁል ጊዜ አንሶላና ብርድ ልብስ ትገዛልኛለች። ስራ ቦታ እንድጠቀምበት ነው የምትገዛልኝ። እኔ ግን ተቀብዬ ወደ ሀገር እልካዋለሁ። እሷ መላኬን አታውቅም። ይህ እንዴት ይታያል? የሚል ጥያቄ ነው። የራስሽ ነው እንደፈለግሽ አድርጊ ብላ በስጦታ መልኩ ከሆነ የሰጠችው መላክም መጠቀምም ይቻላል። እዛ በሰራተኝነት የኖሩ እንዲለብሱት ተብሎ ከሆነ የተገዛው ከዛ ቤት ማውጣትና ወደ ቤት ይዞ መሄድ ለቤተሰብ መላክ አይቻልም፣ ይከለከላል። ሌላኛው ጥያቄ ኒካህ ሳደርግ የመህር ብር አልተባባልኩም፣ ቤተሰቦቼም አልተቀበሉም። አሁን ያለ መህር ኒካህ ማሰር ትክክል እንዳልሆነ ሰማሁኝ። ምን ማድረግ ነው ያለብኝ? የሚል ጥያቄ ነው። ማንኛውም ሰው የመህርን ግዴታነት ሳያውቅ ያለ መህር ኒካህ ያሰረ እንደሆነ አሊያ ደግሞ እሰጣለሁ ያለው መህር በሸሪዓ የማይቻል መህር የሆነበት እንደሆነ ኋላ ላይ ለዚህች አይነት ሴት የሚገባውን መህር መስጠት ብቻ ነው የሚጠበቅበት። ስለዚህ መህር ግዴታ መሆኑን ሳያውቁ መህር ሳይዋዋሉ ኒካህ የታሰረ እንደሆነ ባልና ሚስት ይሄን ያክል መህር ይበቃል ብለው ሁለቱ ከተስማሙ ለሷ አይነት ሴት ለእህቶቿ፣ ለአክስቶቿ፣ ለአካባቢዋ ሰዎች የሚገባውን መህር ባል መስጠት ይጠበቅበታል። መህሩ ላይ ካልተስማሙ ሸሪዓ ፍርድ ቤት ላይ ተካሂዶ ይወሰናል። ከዛ መህር ከሰጠ ኒካሁ ዳግም መታደስ አለበት አይባል። ሌላኛው ጥያቄ በሰርግ ቀን ሴቶች በዱፍ ምትክ ክፍት የሆነ ዕቃ ቢጠቀሙ ይቻላልን? ሴቶች ሲጫወቱት ድምጻቸው ቢወጣ እንዴት ይታያል? ጭብጨቦ፣ ዘፈን በአንድ ላይስ መጠቀም እንችላለን ወይ? የሚል ጥያቄ ነው። ሰርግ ላይና ዒድ ላይ ሴቶች ዱፍ የመቱ እንዲጫወቱ ሸሪዓችን ፈቅዷል። ዱፍ ብሎ ማለት ከታች ክፍት የሆነ ከላይ የተሸፈነ ሲመቱት ድምጽ የሚያወጣ ነገር ማለት ነው። በሁለቱ በኩል የተሸፈነው የተዘጋ ከሆነ ጠብል የሚባል ሲሆን ጠብል የሚያወጣው ድምጽ በጣም ጠንካራ ከመሆኑ አንፃር ልብን የማነሳሳትና ጠረብ ውስጥ የማስገባት ኃይል ስላለው በሁለቱ በኩል ከተዘጋ የተከለከለ ነው። ከላይ ብቻ ተሸፍኖ ከታች ክፍት ከሆነ በዒድና በሰርግ ጊዜ ለሴቶች ተፈቅዷል። ሴቶች የተፈቀደውን ያከናወኑ የነሱም ድምጽ ይሁን የሚመቱት ነገር ወደ ወንዶች ቢደርስ ችግር የለም። የሚከለከለው በጣም ቅርብ ከመሆኑ የመጣ የሴቶች ድምጽ ተለይቶ የሚታወቅ ከሆነ ይህ የሚሰማው ድምጽ የገሊት ነው ተብሎ የሚታወቅና የሚፈትን ከሆነ ይሄ ይከለከላል። ድምጹ ግን በጥቅሉ በጋራ ከሆነ የሚደርሰው ችግር የለውም፣ በል ተፈላጊም ጭምር ነው። ነብዩ ሰለላሁ ዐለይሂ ወሰለም ኒካህን ያሳውቁ ዱፍ ምቱ ብለዋል ዐለይሂ ሰላቱ ወሰላም። ወንዶችስ ራሳቸው ይሄን ማድረግ ይችላሉ ወይ? ራጂሑና ጅምሁሮች የመረጡት ለወንድ አይቻልም። ይህ የሴቶች ስራ ነው። በረሱል ዘመን ወንዶች ሐበሻዎች እየተጫወቱ አይሻ እንድታይ አላደረጉም ወይ የተባለ እንደሆነ ቀስት መወርወርን ውጊያን እየተለማመዱ ነበር እንጂ የሚጫወቱት ከበሮ መሰል ነገርን እየመቱ አልነበር የሚጫወቱት። ወሀከዛ መውሊድ ያሉ የተለያዩ ዚክር ያሉ ድቤና መሰል ነገር የሚመቱ ሰዎችም ከዲኑ የሚጋጭን ነገር ነው የሚሰሩት። ሌላኛው ጥያቄ አንዲት ሴት ኒካህ ስታስር ቀለል ያለ ብር እንዲሰጣትና እንዲሁም ቁርአንን እንዲያሳፍራት አላህን ፈርቶ እንዲያስተዳድራት ማህር ብትጠይቅ ይቻላል ወይ? የሚል ጥያቄ ነው። ማንኛውም ዋጋ የሚያወጣና ለሴት ልጅ ጥቅም ሊሰጥ የሚችልን ነገር ማህር ማድረግ ይቻላል። ዋጋ ያለውን ቁርአን ገዝቶም ማህር ማድረግ ይቻላል። የሚያውቀውን ቁርአን እንዲያስቀራትም ማህር ማድረግ ይቻላል። አላህን ፈርቶ እንዲያስተዳድራት የሚለው እንደ ተጨማሪ ሸርጥና ነገሩን ማጥበቂያ አድርገን ልንጠቀመው እንችላለን። ወይላ አላህን ፈርቶ ማስተዳደሩ መጀመሪያም ሸሪዓ ግዴታ ያደረገበት ነገር ነው። ሌላኛው ጥያቄ ትዳር ከመያዜ በፊት ከቤተሰቦቼም ጋር ሆነ ከሰዎች ጋር በሰላም እኖር ነበር። ትዳር ከያዝኩ በኋላ ግን ብዙ የተለያዩ ችግሮች ደረሱብኝ። በዚህም የመጣ አላህን ለምን ትዳር ሰጠከኝ፣ ትዳርን አልፈልግም እያልኩኝ በአላህ ብዙ ነገሮችን አማራለሁ። ምን ማድረግ ነው ያለብኝ? ትዳርንም በጣም እጠላለሁ የሚል ጥያቄ ነው። አላህ የወሰነው ነገር በሙሉ ለሰው ልጆች መልካም ኸይርን። አንድ ነገር ልትጠሉት ትችላላችሁ፣ ለእናንተ መልካም ነው። አንድ ነገር ልትወዱት ትችላላችሁ፣ ለእናንተ መጥፎ ነው። አላህ ያውቃል፣ እናንተ አታውቁም ብሎናል አላህ ተባረከ ወተዓላ። በቀደር ልናምን ሁሉም ለበጎ ነው ለኸይር ነው ልንል አላህ ባሮቹን እንደማይበድል ልናቅ ይገባል። የዛሬውን ብቻ ሳይሆን የነገውንም ጭምር ልናስብ ይገባል ነው። ለእንዲህ አይነቱ ችግር አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ማለትን ማብዛት፣ የጠዋት ማታን ዝክር ጠብቆ ማለት፣ አያተል ኩርሲን፣ የሱረቱል በቀራን መጨረሻ ቁል አዑዙ ቢረቢል ፈለቅ ቢረቢን ናስን አዘውትሮ መቅራትና እንዲህ አይነቱን ችግር አላህ እንዲያስወግደው ዱዓ ማድረግ።
በተጨማሪም ለጉዳዩ ትልቅ ቦታ ለመስጠት ተራውንም ጉዳይ ከሲህርና ከመሰል ነገሮች ጋር ሰዎች ያገናኙታል። ትዳር ላይ የሌሉ ሰዎችም ላይ የሚከሰተውን ችግር ትዳር ውስጥ በመግባታቸው ብቻ እንደመጠባቸው አድርገው እንዲቆጥሩ የሚያደርጉ የሚናገሩ ሰዎች አሉና ከልክ በላይ ቦታ ለመስጠት አለመጨነቅ ነው። ወመን የተወከለ ዐለ አላህ ፈሁወ ሐስቡሁ ተብሏል። በአላህ የተብቃቃ በአላህ የተወከለ አላህ ይበቃዋል ተብሏል። ሌላኛው ጥያቄ ባለቤቴ ሀገር ነው ያለው፣ እሱ የሚኖረው እኔ በሰራሁት ቤት ላይ ነው። በአንዳንድ ነገር ስንጣላ ካልሆነ ቤትሽን ለቅቄልሽ እወጣለሁ ይለኛል። ይህ እንዴት ይታያል የሚል ጥያቄ ነው። እዚህ ጋር እንደ ጥያቄ ግልጽ ተደርጎ የተቀመጠ ነገር ምንም የለም። በባልና ሚስት መሃል ግጭትና አለመግባባት አልፎ አልፎ ሊከሰት ይችላል። አለመግባባት በተፈጠረ ቁጥር ሁሉ ሚስት ቤትን ለቅቄ እወጣለሁ፣ ባልም ቤትሽን ለቅቄ እወጣለሁ ሊል አይገባም። ባል ሚስቱ የሰራችው ቤት ላይ መኖሩ እሷ እስከፈቀደች ድረስ በመሰረቱ ነውር አይደለም። ከፈለግሽ ቤቱን ለቅቄ እወጣለሁ ማለቱም ቁጣውን መግለጫ መንገድ እንጂ ሌላ ነገር አይደለም። ይሄን በማለቱ ብቻ ኒካሁ አይወርድም። ከፈለግሽ ነው ያለው። አው ፈልጋለሁ ለቀህ ውጣለኝ እሷ ካለችው እሱም ለቅቄ እወጣለሁ ሲል ኒካህ አወርዳለሁ ማለት ከሆነ የነየተበት ይሄን ኒካሁ ይወርዳል ልንል እንችላለን። ከፈለግሽ ብሎ ግን እስካንጠለጠለው ድረስ አው ፈልጋለሁ ውጣ እስካላለችው የኒካሁ መኖር አለመኖር ላይ የሚያሳደረው ተጽዕኖ አይኖርም። ባልና ሚስት ሊሰብሩ፣ ሊቻቻሉ፣ ሊረዳዱ ይገባቸዋል። ሌላኛው ጥያቄ እናቴ ያለ ኒካህ ነው የወለደችኝ። አሁን ላገባ ነበረ። ያለሁበት ሀገር የሸሪዓ ፍርድ ቤት የለም። የእናቴ ልጆች ወንድሞች ያሉ እነሱ ኒካሁን ቢያስሩልኝ ይቻላል ወይ የሚል ጥያቄ ነው። በመሰረቱ ኒካህ የሚያስረው አባትና የአባት ወገን ነው። አባትና የአባት ወገኖች ከሌሉ በሸሪዓ ፍርድ ቤት ነው የሚታሰረው። አንዳንድ ፉቃሃዎች የሸሪዓ ፍርድ ቤት ኡሉል አርሃም ወይም የእናት ወገኖች ይቀድማሉ ያሉበት ሁኔታ አለ። ወላኪን ضعيف የሆነ አስተያየት ጭራሽ ሸሪዓ ፍርድ ቤት ከሌለ ሴት ልጅ ምንም ኒካህ የሚያስርላት ሰው ካጣች ወኡሉል አርሃሚ ባዕዱሁም አውላ ቢባዕድ ተብሏልና ይሄን አይነቱን አስተያየት ተከትለን እነሱ ሊያስሩ ይችላል። ወላኪን የአባት ወገን እያለ ሸሪዓ ፍርድ ቤት እያለ የእናት ወገኖች አያስሩም። የእናት አባትም ይሁን የእናት ወንድሟም ይሁን በእናት በኩል የሚገናኙት ወንድምም ይሁን የእነሱ ልጆችም ይሁኑ የአባት ወገን እያለ ሸሪዓ ፍርድ ቤት እያለ ኒካህ አያስሩ። አንድ ሀገር ላይ በጭራሽ ሸሪዓ ፍርድ ቤት የለም ብሎ መደምደም ይከብዳል። በዚህ ጊዜ ጭራሽ ከሌለ እስላማዊ ተቋማት መርከዞች ኒካህ ማሰር እንደሚችሉ የዘመናችን ፉቃሃዎች ጠቅሰዋል። ያለንበት ሀገር ላይ ሸሪዓ ፍርድ ቤት ከሌለ ሌላ ጎረቤት ሀገሮች ላይ ትልልቅ ከተሞች ላይ ሊኖር ይችላልና ወደዛ ሄዶ እንዲያስሩ ማድረግ ነው። ሸሪዓውን ተግባራዊ ለማድረግ አላህ ያዘዘንን ነገር ለመፈጸም ልንንቀሳቀስ ወጪ ልናደርግ ይገባል። ለዚህ ነገር ብለን የምናደርገው እንቅስቃሴ የምናወጣው ወጪ ዒባዳ ነው፣ አጅር ያስገኝልናል። እንደው ሀገሩ ላይ ሙሉ በሙሉ የለም ከተባለ እንደዚሁ መርከዝና እስላማዊ ተቋማት የሉም ከተባለ ይሄን የእናት ወገኖች ሊያስሩ ይችላል። ሌላኛው ጥያቄ በረመዳን ወር ዝሙት ሰራ ነበረ ያለ ኒካህ ልጅም ወልጃለሁኝ፣ ከፋራው ምንድነው? ብዙ አላህን የሚያስቀይም ወንጀሎችን ሰርቻለሁ፣ እንዴትስ ነው ከአላህ መታረቅ የምችለው የሚል ትልቅ ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ ነቢ ዒባዲ አኒ አነል ገፉሩ ረሒም ወአነ ዐዛቢ ሁወል ዐዛቡል አሊም ብሏል። በሌላኛው አንቀጽም ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ብሏል። ለባሮቼ ንገራቸው ወንጀል በማብዛት ነፍሳቸው ላይ ድንበር ላለፉት ከልክ በላይ ራሳቸውን ለበደሉት ባሮቼ እኔ ወንጀልን ሁሉ እንደምምር ንገራቸው። ወላኪን ፈጥነው ተውበት ያድርጉ፣ ወደ አላህ ይመለሱ፣ ሞት ሳይመጣ በፊት ለጌታቸው እጅግራቸውን ልባቸውን ይስጡ ብሏል አላህ ተባረከ ወተዓላ። ወሀከዛ ለባሮቼ ንገራቸው እኔ መሐሪ ሩህሩህ አዛኝ መሆኔን፣ ያልተውበትና ራሱን አስተካክሎ ወደ እኔ ያልመጣን ሰውም እንደምቀጣም ንገር ብሏል። ዝሙት ምንም እንኳ ከባድ ወንጀል ቢሆን ሸርጡን አሟልቶ ጣረሞት ላይ ከመድረስ በፊት የተውበተ ሰው አላህ ተባረከ ወተዓላ ይቀርላል። ሆኖም ዝሙት ከሌሎች ወንጀሎች ለየት ባለ መልኩ እጅግ በጣም ከባድና ጸያፍ ተግባር ነው። ለዚህም አላህ ተባረከ ወተዓላ አትቅርቡት ነው ያለው። ዝሙትን አትስሩ ሳይሆን ዝሙትን አትቅርቡ ነው። ከሙስሊም ማይጠበቅ ነውር ነው። ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚ ኢነ ዚና ደይኑን ኢዛ አቅረብተሁ ካነ ልወፋ ሚን አህሊ በይቲከ ፈዕለሚ ተብሎ ራሳችሁን ከዝሙትና ከጸያፍ ነገር ጠብቁ፣ ቤተሰቦቻችሁ ይጠበቁላቸዋል። ከሙስሊም ማይጠበቅን ነገርም ራቁ። ዝሙት ብድር ነው፣ ካበደርክ ክፍያው ከቤተሰብህ ነው የሚሆነው። አንዲት ሴት ላይ 2000 ብር ከፍሎ ዝሙት የሰራ ሰው እሱ ቤት ላይ
25 ሳንቲም ተከፍሎ ዝሙት ይሰራል ወይም በነፃ ዝሙት ይሰራል ተብሏል። የሰው ቤት ያንኳኳ በሩ ይንኳኳል። ለራሳችን ለቤተሰባችን ማንወደውን ነገር ለሌሎች ላይ ልንፈጽመው አይገባም። ማንኛውም ንጹህ ህሊና ያለው ሰው ዝሙትን ለእህቱ፣ ለሚስቱ፣ ለእናቱ አይወድም። ህሊናው የተበላሸ ሰው ሊወድ ይችላል። ይሄ ሰው አይደለም እንስሳ ነው። ስለ ሰዎች ነው እኛ የምናወራው። እነሆ ዝሙት ምንም ከባድ ወንጀል ቢሆን ተውበትን አስተካክሎ ከልብ ተጸጽቶ ጥፋትን አውቆ የአላህን መሐሪነት ተረድቶ ፊትን ወደ አላህ ካዞሩ አላህ ተባረከ ወተዓላ በየቀኑ ምሽት ላይ እጁን ይዘረጋል። ቀን ወንጀል የሰሩ ሰዎች እንዲተውበቱ ተውበታቸውን እንዲቀበል፣ ንጋት ላይ እጁን ይዘረጋል። ማታ ወንጀል የሰሩ ሰዎች እንዲተውበቱ ተውበታቸውን ይቀበል ዘንድ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ገርገራ እስካልያዘ ድረስ የተውበትን በር አላህ ክፍት አድርጎታልና ወደ አላህ ተውበት። በረመዳን ላይ መሆኑ ደግሞ ነገሩን እጅጉን የከፋ ያደርገዋል። ሌላ ጊዜ የሚሰራ ወንጀልና ረመዳን ላይ የሚሰራ ወንጀል አንድ አይደል። መካና ሐረም አካባቢ የሚሰራ ወንጀልና ሌላ ቦታ ላይ የሚሰራ ወንጀል አንድ አይደል። ዘመድ የሆነ ሴት ላይ የሚፈጸም ዝሙትና ሌሎች ላይ የሚፈጸም ዝሙት አንድ አይደል። ጎረቤት የሆነ ሴት ላይ የሚፈጸምና ራቅ ያሉት ላይ የሚፈጸም ዝሙት አንድ አይደል። ሁሉም ወንጀል ነው። ላኪን አሁን የጠቀስናቸው ሁኔታዎች ላይ ደግሞ እጅጉን የከፋ እጥፍ ድርብ ቅጣት የሚያስቀጣ ወንጀል ይሆናል። በረመዳን ላይ መሆኑ ደግሞ ይበልጥ ጠንካራ ተውበት አብዝቶ መልካም ስራ መስራት ያስፈልገዋል። በረመዳን ላይ ጾመኛ ሆኖ ግንኙነት መፈጸም ጾምን ያበላሻልና ጾሙን ያፈረሱበትን ቀን ቀባ ማውጣት፣ ከቀባም አልፎ በግብረ ስጋ ግንኙነት ያውም በሐራም በዝሙት ያፈረሱትን ቀን ከፋራ ማውጣት ይጠበቃል። ከፋራው ባሪያን ነፃ ማውጣት፣ ካልተቻለ 30 ምስኪን ማብላት፣ ካልተቻለ 30 ቀን መጾም። ጾሙን በተከታታይ መሆን አለበት። ስለዚህ በተደጋጋሚ ረመዳን ላይ እንዲህ አይነት ስህተት ተፈጽሞ ከሆነ ለእያንዳንዱ ቀን አንዳንድ ባሪያ ነፃ ማውጣት፣ ባሪያ ማግኘት ስለማይቻለው ዘመኑ 30 ምስኪን ማብላት፣ ካልተቻለ 30 ቀን በመደዳ መጾም ግዴታ ነው። ከመጾም የሚከለክል የጤና ችግር እስከሌለ ድረስ መጾሙ ዋጅብ ነው። ተውበቱ ትክክል መሆኑ የሚረጋገጠውም ያጠፉትን ነገር በዚህ መልኩ ሲያስተካክሉ። ልጁን በተመለከተ በዝሙት የተወለደ ልጅ የአባቱ ልጅ አይሆንም። የሚጠራው በእናቱ ዝምድናውም የሚሆነው ከእናቱና ከእናቱ ወገን ጋር። አማ ኒካህ ሳይታሰር በፊት ወንድ ልጅ የወለደ እንደሆነ ልጄ ነው ሊል አይችልም። اللهم ኢላ አቡ ሐኒፋና ኢብኑ ተይሚያ ረሂመሁላህ ተዓላ ዝሙቱን የሰራው ኒካህ የሌላ ሴት ላይ ከሆነና ከዛ በኋላ ኒካህ ከሷ ጋር አስሮ ልጁ የኔ ነው ብሎ አምኖ የተቀበለ እንደሆነ እነዚህ ሁለት መስፈርቶች ከተሟሉ ልጁ የሱ ሊሆን ይችላል ያሉበት ሁኔታ አለ። እጅግ በጣም አስቸጋሪ ሁኔታዎች የተፈጠሩበት ወቅት ላይ እንዲህ አይነቱን አስተያየት ተከትለን ልንሄድና ልጁ ነው ልንል እንችላል። ወኢላ የዝሙት ልጅ ያባቱ ሊሆን አይችልም። ለተውበት ማድረግ፣ ያበላሹትን ማስተካከል፣ እስትግፋር፣ ሱና ሶላት፣ ሱና ጾም፣ ሰደቃን ማብዛት። ሌላኛው ጥያቄ ለመስጂድ መስሪያ ተብሎ የተወሰኑ እህቶች ጋር ሆነን ብር ሰብስበን ነበር። ሀገር ላይ ኃላፊ ሆኖ ብሩን ለሚሰበስበው ሰው እንዲሰጡት ለቤተሰቦቼ ላኩት። ቤተሰቦቼም ሰውየውን አጣ ነው ሲሉኝ ብር ተቀባዩን ካጣችሁት ገንዘቡን እናንተ ተጠቀሙት አልኳቸው። ሐራም ይሆንብኛል ወይ የሚል ጥያቄ ነው። ለተነየተለት ዓላማ በምንም መልኩ ማዋል ካልተቻለ ለሌላ ለተመሳሳይ ሥራ ቢያውሉት መልካም። ለተነየተለት ዓላማም ይሁን ለተመሳሳይ ሥራ ማዋል ካልተቻለ ለቤተሰብ ቢሰጥ ችግር የለውም። ወላክን ገንዘቡ የአንድ ግለሰብ ብቻ ከሆነ ነው ለቤተሰብ ቢሰጥ ችግር የለውም እንለው። የብዙሃን ገንዘብ ከሆነ ግን ወደ እነሱ ወደ ቤተሰባቸው መመለስ፣ አሊያ ደግሞ እኔ ወደ መስጂዱ ማድረስ አልቻልኩም ቤተሰቦቼ ችግረኛ ናቸው ለነሱ ላደርገው ወይ ብሎ እነሱን ማስፈቀድ ይገድላል። እነሱ ሳይፈቅዱ ለቤተሰብ ዝም ብሎ መስጠት አይቻልም፣ ይከለከላል። ያደረጉትም እንደሆነ መመለስ ግዴታ ነው። ሌላኛው ጥያቄ አንድ ሰው የሆነ ንብረት ጠፍቶበት ንብረቱን ሲያጣው ቦታው ላይ የነበረን ሰዎችን ሰብስቦን ፈርሙ ብሎ ጠየቀን። ይህን ፈርማ ለምን እንደሆነ ስንጠይቀው ጠንቋይ ቤት ሊጠይቅ ነው፣ ማን እንደወሰደ ይነግሩኛል አለን። ብፈርም እንዴት ይታያል? አልፈርምም ብለው እኔ እንዳነሳሁት አድርጎ ያስባል የሚል ጥያቄ ነው። መፈረም አይቻልም። በወንጀልና በኩፍር መተባበር ነው የሚሆነው። ጥንቆላ ኩፍር ነው ብለናል። ወደ ጠንቋይ ሄዶ የሚናገረውን አምኖ መምጣት በሸሪዓው በቁርአኑ እንደ መካድ ነው የሚቆጠረው ብለናል። እንደው ከዚህ ያነሰ ቀላል የሚባል ወንጀል ቢሆን ግለሰቡ ካልፈረመ ስሙ ይጠፋል፣ ክብሩ ይነካል ተብሎ የሚግራራበት ሁኔታ ሊኖር ይችል ነበር። ወላኪን ከባድ ወንጀል ከሆነ ያውም ሲሕር ከሆነ መፈረሙ በጭራሽ አይቻል።
ለክብሩ ተብሎ ለስሙ ተብሎ ይሄን ወንጀል ተዳፈር አይባል። ሆኖም አልፈረምም፣ ሲሕር ኩፍር ነው፣ ወንጀል ነው፣ በወንጀል አልተባበርም ብሎ ማይፈርሙበትን ምክንያት በመግለጽ ከመፈረም ወደ ኋላ ማለትና ራስን ማጥራት ይቻላል። ሌላኛው ጥያቄ እኔ አላህ ሱብሓነሁ ወተዓላ ከዓርሽ በላይ እንደሆነ አምናለሁ። እጮኛዬ ግን አላህ ያለ ቦታ ነው ያለው ከዓርሽ በላይ ነው ካለን ከፍጡራን ጋር ማመሳሰል ነው ይላል። እኔም አላህ ከዓርሽ በላይ ነው ያለው ከዓርሽ በላይ ለመሆኑ ከቁርአንና ከሐዲስ ማስረጃ ሳቀርብለት ሊሰማኝ አልቻለም። ይሄን ሰው ማግባት ይፈቀዳል ወይ? ምንስ ትመክሩኛላችሁ? ይላል። አቂዳውና እምነቱን እስካላስተካከለ ድረስ ከሱ ጋር ትዳር መመስረት ሁሌ ቤት ውስጥ ችግርና ጭቅጭቅ እንዲኖር ሰበብ ይሆናልና እንዲህ አይነትን ሰው ማግባት አይመከርም። የአላህ ከዓርሽ በላይ መሆን በቁርአን በሐዲስ በደጋግ ቀደምቶች ሙሉ ስምምነት የተረጋገጠ ጉዳይ ነው። ያለ ቦታ ነው ያለው የሚለው ከጊዜ በኋላ የመጣ ፊትናና ብዥታ ነው። ሌላኛው ጥያቄ እኔ በሁለት ሰዎች ላይ በጣም ከባድ የሆነ ወንጀልን ሰርቻለሁ። ከወንጀሉ ክብደት የመጣም ለመናገር ይከብደኛል። አላህ እንዲመረኝ በመጸጸት ተውበት አድርጌያለሁ። ተውበት ከማድረግ በተጨማሪ መስፈርት እነሱን ይቅርታ መጠየቅ እንዳለብኝ ነው የተረዳሁት። ሰዎችን በነገራቸው የበደልኳቸው በደል በጣም ከባድ ነው። ምን ማድረግ አለብኝ? እንቅልፍ ስለነሳኝ ነው የሚል ጥያቄ ነው። ይሄን ያክል በደሉን ካወቅከው ከተወበትክ ጌታህን ይቅርታ ከጠየቅ አላህ ተባረከ ወተዓላ ይምራል። ወላኪን ከግለሰቦች ጋር የተያያዘ ወንጀል ከሆነ ግዴታውን መወጣት ይጠበቅብሃል። ገንዘብ ከሆነ ገንዘባቸውን መልስ። ስማቸውን አጥፍተህ ከሆነ ስማቸውን አጥፍቻለሁ ይቅርታ በላቸው። ገንዘቡን ቀጥታ መመለሱ ህይወትህ ላይ ችግር ያመጣል አሊያ ደግሞ የባሰ ጸብ ይፈጥራል ከተባለ በሌላ መንገድ እንዲደርሳቸው አድርግ። ስማቸውን አጥፍቻለሁ የሌለባቸውን ነገር ለጥፌያለሁ ብሎ መናገሩም የባሰ ጸብ እንዲመጣ ያደርጋል ከተባለ አንደኛ ደረጃ እስትግፋር አድርግላቸው፣ ዱዓ አድርግላቸው። የእነሱን መጥፎ ስም ባነሳህበት ቦታ የእነሱን ጥሩ ስም አንሳ፣ ጥሩ ጎናቸውን ተናገር። هذا والله تعالى أعلم. لزاري بزنا مكانا. والسلام عليكم ورحمة الله وبركاته.